እዚህ ጋር እንግዲህ ኮርኒሱ ብሉቱዝ ኮኔክት እያደረገ ነው። ዋው ማሻአላ የሆነ ነገር ክፈትሽ ድምፅ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ተከታታዮች እንዴት ናቸው? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ዛሬ እንግዲህ የማሳያችሁ የዚህን ቤት አሰራር የኮርኒስ ፊኒሽንግ አሰራሩ ነው ማለት ነው። መጀመሪያ ላይ እንዳያችሁት ኮርኒሱ ብሉቱዝ ይሰራል። እንዲሁም ደግሞ ያሉትን የጅም ላይት እና የመብራት አይነቶች አይታችኋል። በዚህ በተዋበ አቀባብ እና ኮርኒስ አሰራር ቤታችሁን ማሰራት የምትፈልጉ ከሆነ ባለሙያው እንደምታዩት ነው እና ማናገር ትችላላችሁ። ስልክ ቁጥር አስቀምጥላችኋለሁኝ የእሱን ስልክ ቁጥር ማለት ነው። እና ይህን የመሰለ ኳርቲዝ ቀለም ውጩንም በምታዩት መልኩ በእንደዚህ ተቀብቷል። በጣም ቆንጆ ስራ ነው። እንግዲህ የሚደነቅ ስራ ነው። እና ስልክ ቁጥር ኮሜንት መጀመሪያ ላይ ያስቀምጥላችኋለሁኝ። ቤቱንም እንግዲህ ከውጭ ጀምሮ እስከ ውስጥ ድረስ አሳያችኋለሁኝ። ከውጭ እንደምታዩት በዚህ መልኩ ተቀብቷል ቀለሙ። የት ነው እንዳትሉኝ ናስስ ሜዳ ነው። እንደምታዩት ቆጣሪ ገብቷል ታውቃላችሁና ናስስ ሜዳ ውስጥ ነው ያለው እዚሁኛው ሰፈር ጋር ማለት ነው። እና በጣም ቆንጆ ነው። ልጄ እንደምታዩት ባጃጁን ጥሎ አጥር ላጥር እየተንጠላጠለ ነው። እሱም እኔ ጋር መጥቶ ነበረና እና በምታዩት መልኩ ከውጭ ያለውንም መስታወት እሱንም ይገጥማል። ውስጥ ያለውንም የኮርኒስ ሙሉ የቤት ፊኒሽንግ ስራዎችን ይሰራል ማለት ነው። ወንድማችን ጀማል እንግዲህ አበረታቱት። ዩቲዩብ ቻናልም ከፍቷል። በዛ እየገባችሁ ቻናሉን ሰብስክራይብ እንድታደርጉት እና በጣም ታታሪ ሰራተኛ ነው። በጣም ጥሩ የሚባል የኮርኒስ ስራዎችን የሚሰራው እሱ ነው ማለት ነው። በውርጌሳ በሊብሶ በአካባቢው በእነዚህ ሁሉ በገጠር ውስጥም እየገባ በበረብዩ ጎዛ ምናምን አካባቢዎች በሁሉም ቦታ እየሄደ ይሰራላችኋል ማለት ነው። እናንተ የሚጠበቅባችሁ ስልክ መደወል ብቻ ነው። እኔ በጣም ነው የተመቸኝ በነገራችን ላይ። እንደዚሁም ውስጥ ኮርኒሱ ላይ ማለት ነው ብሉቱዝ መኖሩ እኔ በጣም ተመችቶኛል። በስልካችሁ የሆነ ነገር ከፍታችሁ ቁርአን ምናምን እንደፈለጋችሁ መክፈት ትችላላችሁ። በስልካችሁ ወይም በቴሌቪዥን ክፈቱኛ ይላችሁ ኮርኒሱ ላይ ብቻ ከፍታችሁ መጠቀም ነው። በጣም ነው ደስ ያለኝ የተመቸኝ እኔ እና በለዚህ ቤትም መብሩክ ብያታለሁ። አላህ ወደ ሀገሯ በሰላም ገብታ ልጆች ወልዳበት በጤና በሰላም የምትኖርበት አላህ ያድርጋት ነው ምላት። እና በምታዩት መልኩ ቤቱ መብራቱ ሳላበራ ማለት ነው እንደዚህ ያለውን አሳያችኋለሁኝ። ስራዎቹ እዚህ ጋር ጅም ላይ የምታዩት ይሄ ገና እያስገባ ነው። ከገባ በኋላ አሳያችኋለሁ ደግሞ እሱም ሲበራ ማለት ነው። እና የግድግዳው አሰራር በምታዩት መልኩ በቆንጆ አሰራር ነው የተሰራው። ጅብሰሙ ቀለሙ ምርጫቸው እንግዲህ በጣም ነው የሚያምረው። የቀለሙ ምርጫ የኮርኒስም ምርጫቸው በጣም ቆንጆ ነው። እና ማቴሪያል ትንሽ አሁን ላይ ጨምሯል። አሁን ምሳሌ ጅብሰም ይሄ ቤት ሲሰራ 300 ብር ነበረ። አሁን ላይ ግን 600 ብር ገብቷል። አንድ ኪስ ጅብሰም 600 ብር ገብቷል። እና ቤቱ የወጣበትን ዋጋውን ስነግራችሁና አሁን እናንተ ልታሰሩ ስትፈልጉ የሚፈጀው
ብር እንግዲህ ሊለያይ ይችላል። አሁን እኔ የምነግራችሁን ዋጋ ከዛ የበለጠ ጨምሮ ሊሆን ይችላል የምታሰሩት ማለት ነው። እዚህ ጋር የመብራት መቆጣጠሪያ ያለው ይሄን በራሳችሁ ገዝታችሁ ነው የምታስገጥሙት። እዚህ ጋር አዲስ አሰራር ነው። የበፊቱ ቤት የለውም። እዚህ ጋር ሻወር ቤት አለ። ይሄ ደግሞ መኝታ ክፍል ነው። ከለሩ እንትን ያለ ነው፣ ለየት ያለ ነው። እንደምታዩት በጣም ቆንጆ ከለር፣ እኔ የምወደው ከለር በነገራችን ላይ ይሄን ነው። እዚህ ጋር ግን እህታችን በመኝታ ቤት ላይ ብቻ ነው ይሄን ከለር ያደረገችው። እዚህ ጋር የምታዩት ኮርኒስም ይሄም ጅም ላይት አለው። በዚህ በእንትኑ ማለት ነው ጅም ላይት ይገባበታል። አንድ ሁለተኛ ደግሞ ብሉቶዝ፣ የመኝታ ቤቱ ራሱ ብሉቶዝ አለው። መሀል ላይ የምታዩት ይቺ መብራት 6500 ብር ነው ዋጋዋ። ሳሎን ላይ ያያችሁት ትልቁ ደግሞ መሀል ላይ ያለው መብራት እሱ 7500 ብር ነው። ዋጋቸው እንደዚህ ናቸው። እዚህ ጋር ገና ሶኬት አልተገጠመም። ሶኬትና ማብሪያና ማጥፊያ የተወሰነ ይቀራል፣ አልተጨረሰም እና ነው። እና ይህንን ይመስላል ውዶችዬ። በጣም ቆንጆ ስራ ነው። ዋው! እኔ ማሻአላ ነው ያልኩት። ቤቱንም ማሻአላ፣ አሰራሩንም በተለይ ፊኒሽንጉን ስራ ማሻአላ ብያለሁኝ። መብራቱን አብርቼ ደግሞ አሳያችኋለሁኝ ያለውን ነገር። መጀመሪያ ቪዲዮም ላይ ማየታችሁታል። ያው ቆረጥ አድርጌ ነው እንጂ እና እንደዚህ ተሰርቷል። ውጩ በምታዩት መልኩ ላሜራው ላይ አልተገጠመም መስታወት እና እሱ መስታወት ይገጠማል። መስታወቱ ተቆርጧል። እዚህ ጋር መስታወቱ ይገጠምለታል ማለት ነው። እና እንዳጠቃላይ ቤቱ የፈጀው 700,000 ብር ነው እስካሁን። እንግዲህ አጠቃላይ ሂሳብ 700,000 ብር ፈጅቷል። ፊኒሽንግ ማለት ነው። ፊኒሽንግ ብቻ በእንደዚህ አይነት ኮርኒስ ለመስራት እንግዲህ እንደኔ በስቷል፣ ሀቂቃውን ስነግራችሁ ማለት ነው። እና ያልደከማቸው አሉ ብዙ እህቶች እንደዚህ በቃ ቤታቸውን እንቁጥቁጥ አድርገው ሰርተው ለመግባት የሚፈልጉ እና ለነዛ ለደከማቸው ልጆች ደግሞ ብዙ ምክር እየመከርኩኝ ነውና እንደዚህ ከደካም በኋላ እንደዚህ አይነት ስሩና ጊዜያችሁን አባክኑ። ድጋሜ ለአመታት ሰው ሀገር ተቀመጡ ብዬ አልመክራችሁም። እስከዛሬ እንደምመክራችሁ ታውቃላችሁ። በቃ መስሪያ ገንዘብ ከያዛችሁ ከዛ በኋላ አላህ ርዚቃችሁን ያመቻችላችሁ። በተለይ ያላገባችሁ ገብታችሁ አግብታችሁ ውለዱ ነው እያልኩ ያለሁትና እንደኔ ለደከመ ሰው ትንሽ ይከብዳል። ትንሽ ማለት ነው የሚከብድ ነገር ነው እና እንደ ራሴም ሳስበው እና ግን ገና ያልደከማችሁ ገና አረብ ሀገር የሄዳችሁ ገና ቤት እንሰራል ብላችሁ ላሰባችሁ በተለይ ወደኛ ሀገር ወደ ሰሜን ወሎ ያላችሁ እህቶቼ ቆንጆ የሆነ ባለሙያ እያስተዋወቅኳችሁ ነው ማለት ነው። ጥራት ባላቸው እቃዎች እንደዚህ ተገዝቶ ይሰራላቸዋል። እንደምታዩት የተለያዩ ጅምላይቶች ያበራል። አምፖሎቹም መካከል ላይ ያለውን እንደነገርኳችሁ 7500 ብር ነው የፈጀው እና ይሄንን ይመስላል። ግድግዳው ጅብሰሙ ቀለሙ በጣም ነው ቆንጆ ነው። በጣም ነው የተመቸኝ። ማሻአላ ማሻአላ በሉ። ልጅቷንም አላህ በሰላም ወደ ሀገሯ አስገብቶ የምትኖርበት አላህ ያደርጋት ነው የምለው። እና ስልኩ ወደ ላይ ወደ ታች ሳደርገው እንትን ይላል፣ ላይቱ ጨለም ይልባቸዋል። ይሄ የስልኩ እንትን ነው፣ የስልኩ ላይት ማለት ነው። እሱ ነው እንዲጨልም የሚያደርገው። እና ይሄንን ይመስላል መብራቶቹ። የመኝታ ክላሱ አያችሁት፣ ሙሉ መብራቱ ገና እንትን አላለለትም ተሰርቶ ስላላለቀ ነው። እና ይሄንን ይመስላል ውዶችዬ። ማሰራት የፈለጋችሁ እንደነገርኳችሁ ኮሜንት መጀመሪያ ላይ ስልኩን አስቀምጥላችኋለሁኝ። በፈለጋችሁበት ሰዓት ቤታችሁ ሰርታችሁ በጨረሳችሁ ሰዓት ሄሎ ማለት ትችላላችሁ ማለት ነው ውዶችዬ። እንግዲህ የዛሬ ቪዲዮ ይህንን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ ኢንሻአላህ ተመልሼ እስከምመጣ አላህ ሰላማችሁን ያብዛው፣ ሀገራችንን ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።